በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 8። በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመቤታችን የማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብጽ ሀገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ይህ እንዲህ ነው። ለጻድቁ ዮሴፍ የእግዚአብሔር መልአክ በሕልም ተገልጾለት ሕፃኑንና እናቱን ይዘህ ወደ ግብጽ ሀገር ሂድ አለው። ዮሴፍም ነቅቶ ተነሳ። ክብር ይግባውና ሕፃኑን ጌታችን እናቱና ሰሎሜ ይዞ ወደ ግብጽ ሀገር ሂዶ በዚያም በውስጧ ባሉ በብዙ ሀገሮች እየዞሩ 3 ዓመት ከ6 ወር ኖሩ። ሄሮድስም ከሞተ በኋላ የእግዚአብሔር መልአክ ለዮሴፍ ሁለተኛ ተገለጸለት። ወደ እስራኤል ሀገር ሕፃኑንና እናቱን ይዞ እንዲመለስ አዘዘው። በሚመለስም ጊዜ ወደ መዓልቃ ደርሶ ከዚህ ወደ መጣሪያ ሀገር ደረሱ። ይህችም ክብር ይግባውና ጌታችን ኢየሱስ ክርስቶስ ውሃ ያፈለቀባትና የመታጠቢያ ቦታ የሆነች ናት። እርሷም እስከ ዛሬ አለች። ሰዎችም ከሀገሩ ሁሉ ከየነገዱ ሁሉ መጥተው አምላክን ወደ ወለደችና በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ቅድስት ድንግል እመቤታችን ማርያም ይለምናሉ። ከተባረከውም የውሃ ምንጭ ታጥበው ከደዌያቸው ሁሉ ይድናሉ። በዛሬይቱ ቀን ከከበረች ቤተ ክርስቲያን ይባረካሉ። እርሷ እመቤታችን ለመረጧትና ለወደዳት በሥጋም እናቱ ላደረጋት ስለ እርሷ ዘመድ ለሆነና ወደ እርሱ ላቀረበን ወራሾቹም ላደረገን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዳግመኛ በዚች ዕለት የ1002 ሰማዕታት መታሰቢያቸው ነው። ደግሞ የአትካሩን የአጵሎንስ የበዓላቸው መታሰቢያ ሆነ። በጸሎታቸው ሁላችን የክርስቲያን ወገኖቹ እግዚአብሔር ይማረን ለዘላለሙ አሜን። በዚች ዕለት የአርማኖስ እናት ተምዳ አረፈች። በረከቷ ከኛ ጋር ትኖር ለዘላለሙ አሜን። የወደቀነትም በአፈት ከአምላክ ይታረምልኝ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎት ከመላ ሕዝበ ክርስቲያን ጋር ለዘላለሙ ይኖር አሜን። አቡነ ዘበሰማያት የተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ በርክት አንቲ እምአንስት ወበርኩ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሣህል ወጸልይ ምሕረት ወእንታነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።